ሰላም ሰላም ውድ የቻናላችን ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። በዛሬ ትምህርታችን ደግሞ የምንማማረው የአማርኛ ፊደላትን ከሀ እስከ ቀ ያሉትን እስከየቤተሰቦቻቸው እስከ ሰባተኛ ቤተሰብ እናያለን። እንዲሁም ደግሞ እያንዳንዳቸውን ፊደሎች ካየን በኋላ ከዚህ ጋር የምታዩዋቸው ከመጀመሪያ እስከ ሰባተኛ ባሉ ፊደላቶች በእያንዳንዳቸው አንዳንድ ቃላቶችን እዚህ ጋር ጽፌያለሁ። እነዚህን ቃላቶች እያነበብን ፊደላቶችን አብረን የምናይ ይሆናል ማለት ነው። በቅድሚያ ግን ለቻናሉ አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችን ትምህርቶች ከጀማሪ እስከ ከፍተኛ ላሉ ልጆች እያስተማርን እንገኛለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ስልካችን ታች ላይ አለ። በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም ቀጥታ ደውላችሁ በመመዝገብ በተመቻችሁ ሰዓት በሳምንት እስከ 5 ቀን ድረስ በቀን ደግሞ ለአንዳንድ ሰዓት ያክል በግልም በግሩፕም መማር ትችላላችሁ። ቻናሉን ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ጀምሩ። አሁን ቀጥታ ወደ ትምህርታችን እንገባለን። እኔ ጀምሬ ሳነብላችሁ እናንተ አብራችሁ ከኔ ጋር እያነበባችሁ ከቻላችሁ ደግሞ እየጻፋችሁ ተከታተሉኝ። ከዚህ ጋር ጀምራለሁ። እሺ ይቺ ሀ ነች። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ ሆ። እሺ አሁን ከሀ እስከ ሆ እነዚህ ሀና ቤተሰቦቿ ናቸው ማለት ነው። አሁን ደግሞ በእያንዳንዳቸው እዚህ ጋር የምታዩቸው በአረንጓዴ የጻፏቸው ደግሞ ቃላቶች አሉ። እነዚህን እየገጣጠምን እናነባለን። መጀመሪያ በሀ የተመሰረተ ቃል እዚህ ላይ አለ። እዚያ ደግሞ በሆ እያለ እስከ ሆ ድረስ በሁሉም አሉ ማለት ነው። እሺ ከዚህ ጋር ምን ይላል? ሀ ሊ ማ ሀሊማ ሀሊማ። አሁን በሀ ምን መሰረትነ? ሀሊማ የሚል ቃል ማለት ነው። ሀሊማ ሀሊማ ለማለት ሀ የመጀመሪያ ፊደል ተጠቀምነ፣ ሊ የለቤተሰብ ሶስተኛ እና ማ ደግሞ የመቤተሰብ አራተኛ ፊደል አድርገን እነዚህ ስንገጣጥማቸው ሀሊማ ሀሊማ ይላል። እሺ ከዚህ ጋር ሁ ለት ሁለት ሁለት። ሁ ማለት ከዚህ ጋር እንዳልኳችሁ የሀ ቤተሰብ ስንተኛ ነች? ሁለተኛ። ለ የመጀመሪያ ፊደል፣ ት ደግሞ የተቤተሰብ ስድስተኛ። ሁለት። እሺ ሂ ወ ት ህይወት ህይወት። ሀ ሁ ሂ የሀ ቤተሰብ ሶስተኛ፣ ወ የመጀመሪያ ፊደል፣ ት የተቤተሰብ ስድስተኛ። ህይወት። ሀ ገ ር ሀገር። ሀ ማለት የሀ ቤተሰብ ስንተኛ ነች? አራተኛ። ሀ ስንል የሀ የመጀመሪያ ፊደል እና አራተኛ ፊደል ድምጻቸው ተመሳሳይ ስለሆነ ነው። ሀ ሁ ሂ ሃ ስንል ከመጀመሪያው ጋር ተመሳሳይ ነው። ለዚያ ነው ሀ ገር ብለን የአራተኛዋ ፊደል መጠቀም የቻልነ ማለት ነው። ሄ ለ ን ሄለን ሄለን። ሄ ከዚህ ጋር እንደምታዩት የሀ ቤተሰብ አምስተኛ፣ ለ የመጀመሪያ፣ ን የነ ቤተሰብ ስድስተኛ። ሄለን። ህ ዝ ብ ህዝብ ህዝብ። ህ ማለት የሀ ቤተሰብ ስንተኛ ነች? ስድስተኛ። ዝ የዘ ቤተሰብ ስድስተኛ፣ ብ የበ ቤተሰብ ስድስተኛ። በአንድ ላይ እነዚህ ስናነባቸው ህዝብ ህዝብ። እሺ የመጨረሻው ሆ ነ ች ሆነች ሆነች። ሆ የሀ ቤተሰብ ሰባተኛ፣ ከዚህ ጀምረ ስንቆጥር ሰባተኛ ላይ የምናገኛት ነች። ነ የመጀመሪያ እና ቺ ደግሞ የቸ ቤተሰብ ስድስተኛ። ሆነች። እሺ አሁን እዚህ ጋር ከሀ እስከ ሆ በእያንዳንዳቸው አንዳንድ ቃላቶችን መስርተናል ማለት ነው። ምን የሚል? በሀ ሀሊማ፣ ሁ ሁለት፣ ሂ ህይወት፣ ሃ ሀገር፣ ሄ ሄለን፣ ህ ህዝብ እና ሆ ሆነች ሆነች። እሺ አሁን ደግሞ ወደ ቀጣዩ እንመጣለን። እቺ ደግሞ ለ ነች። ለ ሉ ሊ ላ ሌ ል ሎ ሎ። እሺ ለ እዚህ ጋር በሌ መሰረት ነው ቃል ምን ይላል? ለ በሰ ለበሰ ለበሰ። ሶስቱም የመጀመሪያ ፊደል ናቸው። ለበሰ። ሉ ሉ ማ ሜ ሉማሜ። ሉ ማለት የለቤተሰብ እዚህ ጋር ሁለተኛ ነች። ማ የመቤተሰብ አራተኛ እና ሜ ደግሞ የመቤተሰብ አምስተኛ። ሉማሜ። እሺ ለ ሉ ሊ። በሶስተኛዋ ደግሞ ሊ ያ ም ሊያም ሊያም። ሊ ማለት እንዳልኳቸው ሶስተኛ የለቤተሰብ፣ ያ የቤተሰብ አራተኛ እና ም ደግሞ የመቤተሰብ ስድስተኛ። ሊያም። እሺ ላ ይ ክ ላይክ ላይክ። ላ ማለት ከዚህ ጋር እንደምታዩት የለቤተሰብ አራተኛ ነች። ይህ ማለት ደግሞ የቤተሰብ ስድስተኛ እና ክ የከቤተሰብ ስድስተኛ። ሶስቱን ገጣጥመን ስናነባቸው ምን ይላል? ላይክ ላይክ። እሺ ከዚህ ጋር ሌ ቦ ች ሌቦች ሌቦች። ሌ ማለት የለቤተሰብ አምስተኛ፣ ቦ የበቤተሰብ
ሰባተኛ ች የቸ ቤተሰብ ስድስተኛ ሌቦች ልጆች ልጆች ል የለ ቤተሰብ ስንተኛ ነች? ስድስተኛ ጆ የጀ ቤተሰብ ሰባተኛ ነች። ደግሞ አሁን እዚህ ጋር እንደነገሯችሁ ስድስተኛ የቸ ቤተሰብ ልጆች ሎሚ ሎሚ ሎ የለ ቤተሰብ ሰባተኛ ሚ የመ ቤተሰብ ሶስተኛ ሎሚ ሎሚ። እሺ በጣም አሪፍ። ስለዚህ አሁን ከለ እስከ ሎ በእያንዳንዳቸው አንዳንድ ቃል መስርተናል። ለበሰ ሉ ሉማሜ ሊ ሊያም ላ ላይክ ሌ ሌቦች ል ልጆች እና ሎ ደግሞ ሎሚ የሚል አንዳንድ ቃል መመስረት ችለናል ማለት ነው። እሺ ወደ ቀጣዩ ገጽ ስንሄድ እቺ ደግሞ መ ነች። መ ሙ ሚ ማ ሜ ም ሞ ሞ። እሺ አሁን ደግሞ አሁን ከላይ እንዳየነው በእያንዳንዳቸው አንዳንድ ቃላቶች እናያለን። መ በሚለው ስናይ ከዚህ ጋር መከረ መከረ መከረ። እሺ ሙ ከራ ሙከራ ሙከራ ሙ የመቤተሰብ ሁለተኛ ናት። ከ የመጀመሪያ ፊደል ራ ደግሞ የረ ቤተሰብ አራተኛ ሙከራ። ሚዛን 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 ሚ ማለት የመቤተሰብ ሶስተኛ ዛ የዘ ቤተሰብ አራተኛ እና ን ደግሞ የነ ቤተሰብ ስድስተኛ ሚዛን። ማየት ማየት ማ መ ሙ ሚ ማ ስንል አራተኛ ነች። የ የመጀመሪያ እና ት ስድስተኛ የተቤተሰብ ማየት። ሜላት ሜላት ሜ የመቤተሰብ አምስተኛ ላ የለቤተሰብ አራተኛ እና ት ደግሞ የተቤተሰብ ስድስተኛ በአንድ ላይ ሜላት ሜላት ይላል። እሺ ምክር 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 ም የመቤተሰብ ስድስተኛ ክ የከቤተሰብ ስድስተኛ ር የረቤተሰብ ስድስተኛ እነዚህ ሶስቱም ስድስተኛ ፊደል ናቸው። በአንድ ላይ ስናነባቸው ደግሞ ምክር ምክር ይላል። የመጨረሻው ሞገስ 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 ሞ ማለት አሁን እዚህ ጋር እንዳየናት የመቤተሰብ ሰባተኛ ገ የመጀመሪያ ፊደል ስ ደግሞ የሰ ቤተሰብ ስድስተኛ ፊደል በአንድ ላይ ሞገስ ይላል። ስለዚህ አሁን እዚህ ጋር መከረ ሙ ሙከራ ሚ ሚዛን ማ ማየት ሜ ሜላት ም ምክርና ሞገስ ሞገስ የሚሉ ቃላቶችን ማየት ችለናል ማለት ነው። እሺ ቀጣይ ደግሞ ይቺ ሰ ነች። ሰ ሱ ሲ ሳ ሴ ስ ሶ ሶ። እሺ አሁን እንዳየነው አንዳንድ ቃላቶች እናያለን። ሰ በሚለው ስንመሰርት ሰ ላ ም ሰላም ሰላም። ሰ እንዳልኳችሁ እዚህ ጋር የጻፍናት የመጀመሪያ ፊደል ላ የለቤተሰብ አራተኛ ም የመቤተሰብ ስድስተኛ የመቤተሰብ ስድስተኛ ማለት እዚህ ጋር ያየናት ማለት ነው። እነዚህ ስንገጣጥማቸው ሰላም ይላል ሰላም። እሺ በሱ ደግሞ ሱዳን ሱዳን ሱ የሰ ቤተሰብ እዚህ ጋር ያየናት ሁለተኛ ዳ የደ ቤተሰብ አራተኛ ን የነ ቤተሰብ ስድስተኛ በአንድ ላይ ሱዳን ሱዳን። ሲ ያ ም ሲያም ሲያም ሲ ማለት የሰ ቤተሰብ ስንተኛ ነች? ሶስተኛ ያ የቤተሰብ አራተኛ ም ደግሞ የመቤተሰብ ስድስተኛ ሲያም። ሳህን 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 ሳ ማለት እዚህ ጋር ያየናት የሰ ቤተሰብ አራተኛ ህ የሀ ቤተሰብ ስድስተኛ እና ን ደግሞ የነ ቤተሰብ ስድስተኛ በአንድ ላይ ሳህን ሳህን ይላል። እሺ ከዚህ ጋር ደግሞ ሴቶች ሴቶች ሴ ማለት የሰ ቤተሰብ አምስተኛ ቶ የተ ቤተሰብ ሰባተኛ እና ች ደግሞ የቸ ቤተሰብ ስድስተኛ ሴቶች። ስድብ 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 ስ እዚህ ጋር ያየናት የሰ ቤተሰብ ስንተኛ ነች? ስድስተኛ ፊደል ድ የደ ቤተሰብ ስድስተኛ እና ብ ደግሞ የበ ቤተሰብ ስድስተኛ በአንድ ላይ ስድብ ይላል። ስድብ የመጨረሻዋ ሶስት 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 ሶ የሰ ቤተሰብ ሰባተኛ ስ የሰ ቤተሰብ ስድስተኛ እና ት ደግሞ የተ ቤተሰብ ስድስተኛ በአንድ ላይ ሶስት ይላል። እሺ አሁን በሰ የመሰረትናቸው ሰ ሰላም ሱ ሱዳን ሲ ሲያም ሳ ሳህን ሴ ሴቶች
ስድብ እና ሶስት የሚሉ ቃላቶችን መስርተናል ማለት ነው። እሺ ወደ መጨረሻው ገጽ ስንሄድ ከዚህ ጋር ይቺ ደግሞ ሸ ነች። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ፣ እሺ ከዚህ ጋር ሸለሙ ይላል። ሸ የመጀመሪያ ፊደል እዚህ ጋር የጻፍናት፣ ለ የመጀመሪያ ነች፣ ሙ ደግሞ የመቤተሰብ ሁለተኛ፣ በአንድ ላይ ሸለሙ። ሹመት ሹ ማለት የሸ ቤተሰብ ስንተኛ ነች? ሁለተኛ። መ የመጀመሪያ ፊደል፣ ት ደግሞ የተቤተሰብ ስድስተኛ፣ በአንድ ላይ ሹመት። ሺዎች ሺ ማለት የሸ ቤተሰብ ሶስተኛ፣ ሸ ሹ ሺ። ወ ማለት የወ ቤተሰብ ሰባተኛ እና ቺ ደግሞ የቸ ቤተሰብ ስድስተኛ፣ ሺዎች። ሻማ ሻ የሸ ቤተሰብ አራተኛ፣ ማ የመ ቤተሰብ አራተኛ፣ ሻማ። ሼ የሸ ቤተሰብ አምስተኛ፣ ህ የሀ ቤተሰብ ስድስተኛ፣ በአንድ ላይ ሼህ። ሽብር ሽ የሸ ቤተሰብ ስድስተኛ፣ ብ የበ ቤተሰብ ስድስተኛ እና ር የረ ቤተሰብ ስድስተኛ፣ በአንድ ላይ ሽብር። የመጨረሻዋ ሾመ ማለት ከዚህ ጋር እንደምታዩት የሸ ቤተሰብ ሰባተኛ እና መ ደግሞ የመጀመሪያ ፊደል ሾመ። ሸለሙ፣ ሹ ሹመት፣ ሺ ሺዎች፣ ሻ ሻማ፣ ሼ ሼህ፣ ሽ ሽብርና ሾመ። እሺ የመጨረሻዋ ፊደል ቀ ነች። ቀ ቁ ቂ ቃ ቄ ቅ ቆ አሁን ደግሞ በእያንዳንዳቸው ቃላቶች እናያለን። ቀለም ይላል። ቀ እዚህ ጋር የጻፍኳት የመጀመሪያ ፊደል፣ ለ የመጀመሪያ ፊደል፣ ም የመቤተሰብ ስድስተኛ፣ በአንድ ላይ ቀለም ይላል። እሺ በሁለተኛዋ ቁመት ቁ አሁን እንዳልኳችሁ የቀ ቤተሰብ ስድስተኛ ነች፣ ሁለተኛ፣ መ የመጀመሪያ፣ ት የተቤተሰብ ስድስተኛ፣ ቁመት። ቂመኛ ቂ የቀ ቤተሰብ ሶስተኛ፣ መ የመጀመሪያ፣ እኛ ደግሞ የኛ ቤተሰብ አራተኛ፣ ቂመኛ። ቃሪያ ቃ ማለት የቀ ቤተሰብ አራተኛ፣ ሪ የረ ቤተሰብ ሶስተኛ እና ያ ደግሞ የቤተሰብ አራተኛ፣ በአንድ ላይ ቃሪያ ብለን እናነባለን። ቃሪያ። ቄስ ቄ ማለት የቀ ቤተሰብ አምስተኛ፣ ስ የሰ ቤተሰብ ስድስተኛ፣ በአንድ ላይ ቄስ። ቅመም ቅ ማለት የቀ ቤተሰብ ስድስተኛ፣ መ የመጀመሪያ ፊደል እና ም ደግሞ የመ ቤተሰብ ስድስተኛ ፊደል፣ በአንድ ላይ እነዚህ ስናነባቸው ቅመም ይላል። የመጨረሻው ቆየች ቆ ማለት የቀ ቤተሰብ ስንተኛ ነች? ሰባተኛ፣ የመጀመሪያ ፊደል እና ቺ ደግሞ የቸ ቤተሰብ ስድስተኛ፣ በአንድ ላይ ቆየች ይላል። ስለዚህ እዚህ ጋር በቀና ቤተሰቦቿ ቀለም፣ ቁመት፣ ቂመኛ፣ ቃ ቃሪያ፣ ቄ ቄስ፣ ቅመምና ቆየች የሚሉ ቃላቶችን መስርተናል ማለት ነው። እንግዲህ በዛሬ ትምህርታችን እንዳልኳችሁ ከሀ እስከ ቀ ባሉት የአማርኛ ፊደላቶች እስከ ሰባተኛ ቤተሰቦቻቸው በእያንዳንዳቸው አንዳንድ ቃላቶችን አይተናል ማለት ነው። በቀጣይ በሌሎች ትምህርቶች እመለሳለሁ። እስከዚያው ድረስ በያላችሁበት ሰላም ሁኑ።